ሀይሚዬ መለያየት እንደዚህ ቀልድ ነው? ቡቡዬ አጨክንብኝ ብላ አልቅሳለች። ሀይሚዬ ማይስዊት እንደዚሁም ደግሞ ብሩኬ ጌታዬ ሆይ በደም ግባት አልባ ጀርባክ በጅራፍ ለኔ ደማ። ይህን ደግሞ ለኦርቶዶክስ እህቶቼ ትችላችኋለሁ ማለት ነው። ነገሩማ ዛሬ ደስ በሚል ፕራንኩ ሊቆም ነው። ማነው ያለችው? ዘር ለገበሬ ዝም ብዬ በመሰለኝ ደሳለኝ ማለት ነው። ይሄ ጥቅስ አይቼ ፕራንክ ይቆማል። እንደ አብሽ ያርግልን በይልኝ ውዶቼ ማሮቼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። እንግዲህ ጠዋት ላይ ነው አይ ቲንክ ከሁለት ሰዓት በፊት ወር ከአንድ ሰዓት በፊት ቪዲዮ ከአንድ ሰዓት በፊት አይ ቲንክ ብቻ ቪዲዮ ላይ ያለው ትላንት የተሰራ ቪዲዮ ነበር የለቀኩት። ከድምጽ ያው አንደርስታንድ ታደርጉኛላችሁ ከተጠቀምኩበት ቃላት እና ያው ትንሽ በጣም ከፍቶኝም ነበር። ያው ሀይሚዬን ውግር ስላረጓ ስለተቆጧት በየቦታው። ሌላው ደግሞ ምንድነው ወዶቼ በጣም የሚያዘንኩበት ነገሮችም አሉ። ምንድነው ያው ብሩኬ ይህን የሸረተችውን አይቶ ሆዱ ባብቶ ማቆም እንዳለብን ነው። ብሩኬ ሀይሚዬ ማቆም እንዳለባት ነው። ለምን ፍቅራችሁ ይበልጣል። ሁለት ፍቅረኛሞች የሚዋደዱ እንኳን እናንተ እኔ ማለት ነው ሪያሊቲውን ነው የምነግራችሁ። ያሳቂን ብዙዎቻችሁ ታውቁታላችሁ። ከምር ሳቅሽ ምናምን ትላላችሁ ኮሜንት ላይ። እንደዛ ሰው ነው እኔ ደስ የሚለኝ ከጓደኞቼ ጋር እንጂ ሀይሚዬን አትሳደቡ፣ ሀይሚዬ እንደዚህ አትበሉ። ጭቅጭቅ አያምርብንም። ሪያሊቲውን ነው። ጭቅጭቅ በጣም ነው የሚያስጠላው። ጭቅጭቅ በጣም ነው የሚሰለቸው። እናንተ ደግሞ ፕራንክ ነው የምትሰሩት፣ ግን ፍቅረኛሞች ሆናችሁ ስትመነጫጨቁ፣ ያልሆነ ቃላት ስትጠቃቀሙ፣ ብሩኬን ልታቅፍክ ስትል ሀይሚዬን ወደዛ እንትን ስትላት፣ ብሩኬ ወደ ሀይሚዬ ሲሄድ ሀይሚዬ ልታው ስትሄድ፣ ይሄ ማለት ለስራ ለዶላር ለቻናላችሁ ግን ብሩክና ሀይሚ ኦፕን አድርጌ የምነግራችሁ ልንገራችሁ፣ ህይወታችሁ የሚጣፍጠው እሱ ይሻላል። ሪያሊቲውን እንደነገርኳችሁ እኛ ስደት ላይ ሁላችን አለን፣ በብዛት ጥንድ ነን። ግን ኖሮን አይደለም። እኛ እንደማንም ብንፈምስ ወንድ ይዘን መተን ደስ ይለናል፣ የራሳችንን የሆነ ሰው። ግን ሚዲያ ላይ ያለው ነገር እንደምናየው ነው። እናንተ በምታደርጉት ነገሮች እናንተ ስትሰደቡ እኛ ያመናል ሪያሊቲውን። እና አንደኛ ነገር ያው ክብር የሚባል ነገርም አለ። ሀይሚዬም ብሩክም እንወዳቸዋለን፣ እናከብራቸዋለን። ተሳዳቢዎች you are listen my voice። እዚህ ጋር አሁን ብሩክና ሀይሚን እየመከርኳቸው ነው፣ እንደ ታላቅነት ማለት ነው። ይሰማሉ። የውሸት ነው፣ ድራማ ነው መሰሩት። ግን ስትመነጫጨቁ ቢቀርስ አረ ዩቲዩብ ቢቀርስ ሪያሊቲውን እና እንደ ድሯችሁ እየሳቃችሁ ነው። በቃ እኔ እንደዛ ነው የተመኘሁት። ለምን የአንድ ቀን ፕራንክ ቢሆን ኢትስ ግሬት ውዶቼ። እና ሀይሚዬና ብሩኬ እባካችሁ የሀይሚዬ ንግግር እንኳን ብሩኬ አንጀትክ እንደው በቃ ያንን ስፍስፍ ብሎ በቃ ሀይሚዬ ፕራንክ ይቆም ብለን ዛሬ እንግዲህ ይሄ ጥቅስ ከኔ ልቅ እናንተ ታውቃላችሁ። ዛሬ መቆም አለበት ነው የምለው። ሲቀጥል ደግሞ ውዶቼ ይሄ ፕራንክ ትክክል አልሰሩም፣ ጥፋት ነው እየተናገርን ነው። እኔ አሁን ይሄ ፕራንክ ልክ ነው ዘር ለገበሬ ብትል እኔንም ተወቅሶኛላችሁ። እኔ እኮ ፕራንኩን እየተቃወምኩ ነው፣ ከስድብ ውጪ ፕራንኩን እየተቃወምኩ ነው። ሌላው የምትሉት ወላ በጣም ነው ያዘንኩት። ወደ ስንት ሰው አይተውታል ይሄን የሀይሚዬን ፎቶ ማለት ነው። ጴንጤ ስለሆነች ነው የምትሉት። ሀይሚዬና ብሩኬ ስለ ሃይማኖት ነው የሚሰብኩት። ስለ ሃይማኖት ቢሰብኩ ስለ ሃይማኖት ፖለቲካ ስለ ዘር ምናምን ቢኖር እኔም አልከታተላቸውም። የቡታጅራ ሰዎች ቶታሊ ከብሔር ከሃይማኖት ነፃ ናቸው። ስለዚህ ጴንጤ ብትሆንስ ሌላ ሃይማኖት ተከታይ ብትሆንስ ምን አገባችሁ? ነውር ነው እኮ። ሪያሊቲውን ነው የምነግራችሁ። እኔ እንደነገርኳችሁ እኔ ሙስሊም ነኝ አልሐምዱሊላህ። እናቴ በጣም አክራሪ ኦርቶዶክስ ናት፣ በጣም ከምነግራችሁ በላይ ማለት ነው። ሪያሊቲውን ነው የምነግራችሁ። እንደውም የስለት ልጆች ነበረን፣ ለምን ይዋሻል? በጣም አክራሪ ኦርቶዶክስ ናት።
አክስቴ ደግሞ እስከ ባሏ ምንድናት በጣም ጴንጤ ናት። በቃ በጣም 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 ያኔ ምች ያኔ ኦርቶዶክስም አክራሪስም እንዴት እንደሆነ ከኔ የበለጠ ታውቃላችሁ። ግን ተከባብረን ነው እዚህ ጋር እኔ ሙስሊምን ነኝና ክርስቲያን የምጥልበት ምናምን ነገር የለም። ሪያሊቲውን እና አንዳንዴ ስለ ሃይማኖት አይደለም የምታስተምረው እኮ ጴንጤ ስለሆነች ነው ጴንጤ ስለሆነች ነው እንዴ። ብሩኬ ሀይሚዬ ይሄን ፕራንክ ያው በጾሙ እንደተባለው ሰርተዋል። እዚህ ጋር ጥፋትም ቢሆን ወቅቱ ያልጠበቀ ነው የሚባለው እንጂ እዚህ ጋር ጴንጤ ስለሆነች እንደዚህ ስለሆኑ እንደዛ ስለሆኑ ሚዲያ ላይ ስትኖሩ እኮ እናንተ ከዚህ በፊት ማህተብ ትቆጣጠራላችሁ። ማህተብ ለማይመለከታችሁ ማለት ነው። ለምን እኔ አሁን ለምሳሌ መስጠት ያለብኝ ውዶች ለራሳችሁም የሆነ ሴፍቲ ለራስ ክብር የሚባል ነገር አለ። በቪዲዮ ልክ ነው። ቪዲዮ ስለምንድን ነው? ስለ ፍቅር ነው የሚያወሩት፣ ስለ እምነት አይደለም። እና ጥፋት እዚህ ጋር በጾሙ ይሄን ቪዲዮ ሰሩ ማለት ይሄን ያክል እኔ ሙስሊም ነኝ። በዚህ አጋጣሚ ግን ይሄን ነገር ክርስቲያንም ቤተሰቦች አሉኝ፣ ክርስቲያን እህቶቼ እየምታዳምጡኝ ብዙዎች አላችሁ። ስለዚህ እወዳችኋለሁ፣ አከብራችኋለሁ። ቢያንስ እነሱ ይሄን ቪዲዮ ሰሩ ማለት በዚህ አይነት መረገጥም የለባቸውም። ቲክቶክ ላይ ደግሞ ታሳፍራላችሁ። ሬዲቲውን ማታ ያላየሁት ነገር አለ እንዴ ቲክቶክ ላይ ብሩክንና እቺ ቲክቶክ ላይ ባለፈው የለቀቃት ቆንጅየዋ ልጅ እንዴት አድርገው አቀባብረው በብሩክ ልብ ላይ አድርገው ቪዲዮ ተሰርቶ ተለቀዋል። ሀይሚዬን ደግሞ የጴንጤ መዝሙር ነገር ነው ምናምን አድርገው ጸሎት ነገር ይሄም እንደዚህ ይሄኛውም ማለት ነው ፎቶ እንደምታዩትና እባካችሁ ወዶቼ የምወዳችሁ የማያከብራችሁ እልም ሊሆን ይችላል። ግን ምንድነው ራሳችሁን ኮንትሮል የሚባል ነገር አለ። ሌላው ደግሞ ከራስ በላይ ንፋስ የሚባለውን ነገር ታውቃላችሁ። ብዙ እህቶቼ ታመማችሁ አላችሁ፣ እየተነገራችሁ ነው። ዘር ለገበሬ ፕራንክ ነው ብላለች። መጨረሻውን ታዩትና እኔ ወቀስበታለሁ። ሀይሚዬና ብሩኬ ኔቨር አይለያዩ። በቃ ሪያሊቲውን ነው የምነግራችሁ። ስለዚህ ምግባችሁን ብሉ፣ ወደ ራሳችሁ ተመለሱ፣ ጸሎት አድርጉ በየሃይማኖታችሁ ማለት ነው። ይሄን ያክል በቃ እኔ በትላንትና ቪዲዮ በጣም ነው የከፋኝ፣ በጣም ነው ያለቀስኩትም። ቀኑ ሙሉ የሚሳደቡት እኔ ድብድብ ይሻለኛል፣ ስድብ አልወድም ይቅርታ ማለት ነው። እና ይከፋል፣ ቢሆንም መምከር ነው ያለባችሁ እንጂ በዚህ ልክ እህቶቼ ደግሞ ምግባችሁን ብሉ፣ ስራችሁን ስሩ። ብዙ የሚያሳስባችሁ ነገር አለ። እኔ ሁሌ ነው የምናገረው ሀይሚዬን ብሩክን ፌመሶችን በወዳቸው ባከብራቸው ፈርስት ቢግ ሪስፔክት ፎር ኦዲየንስ በጣም ነው ማከብራችሁ። ለመዳም ቅመሞች ሞርዛን ብዙኛ መስዋዕት አለብን፣ ብዙ የራሳችን ላይፍ የሚያስጨንቀን አለ። ስለዚህ ሀይሚና ብሩኬ ያለ አግባብ የሆነ እነሱንም የሚረብሽ ፍቅረኛሞች ሆነው ለድራማ ብለው ቪው እንዲጨምር ቪው ጨመረ ማለት ዶላር የከፈለ ማለት ነው። እሺ ውዶቼ እና ሀይሚዬና ብሩኬ ይሄ ለተሳዳቢዎች መነግራችሁ እንደዚህ አይነት ነገር ተናገሩ። እናንተ ፍቅረኛሞች ናችሁ። ለምን ንፋስ ታስገባላችሁ? ለምን እንደዚህ አይነት ድራማ ትሰራላችሁ? ለምን ቲክቶክ ላይ እንደዛ የሚወዷችሁ ተከፋፍለው እዚህ ጋር ብሩክም ተዘግዝቋል። የሆነ ሰዓት ላይ ሌሊት ላይ ማለት ነው ሳየው እዚያ ጋር ሀይሚዬ ለምንስ እናንተ እንደዚህ ታደርጋላችሁ? ይሄ ድራማ ለምን ትመነጫጭቃላችሁ? ለድራማ ብላችሁ ያለውን ማመስገን ነው እኮ ባለን ነው ማመስገን። ሪያሊቲውን ውዶቼ እንዴ እኔ ባለኝ ነው ማመሰግነው። ራሳችንን አስከብረን ሪያሊቲውን እንዴ ይሄን ያክል እኮ ሞት አለ። እና ብሩክና ሀይሚ የምወዳችሁ የማከብራችሁ ዛሬ ይሄን ቪዲዮ ይሄን ፕራንክ እንደምትጨርሱት ነው እንግዲህ እንደምትጨርሱት ብዬ ደግሞ የሚቀጥል ከሆነ ምን ያህል ልቤ እንደሚሰበር ሪያሊቲውን ነው የምነግራችሁ። ሁሌ እንደዚህና የዛሬውን ግን እስቲ እናየዋለን። ጥቅሱንም ብዙ ነገሮችን አስታውሰዋልና ውዶቼ ተሳዳቢዎች እንዲህ ነው መምከር ያለባችሁ። ባለን ነገር ነው መደሰት ያለብን ውዶቼ። አሁን ሀይሚዬን የአንድ ቀን ፕራንክ ቢሆን ኢት ኢዝ ግሬት። ሌሎቹን አትዩ ባለን ነገር በቃ። እኔ አሁን ለምሳሌ ያለኝ 4000 ሰብስክራይብ ነው። አልሐምዱሊላህ ሪያሊቲውን ነው የምነግራችሁ። ግዴታ ጓደኛዬ ፍቅረኛዋን ይዛ መታለች፣ እኔም የራሴን የሆነ ሰው ወንድ ይዤ መጥቼ መፈመስ አለብኝ አይደለም እንዴ? እና ውዶች አበዛውባችሁ። ሀይሚዬ ማይስፊት ሁሌም እወድሻለሁ፣ አከብርሻለሁ። ፕራንኩን እንድታቆሙልን በቃ። እንደዚሁም ደግሞ ብሩክ ወንድማችን እኛም ተራበሽን።
በጣም እርስ በርሳችን ተቀያየምን፣ ከጓደኞቻችን ጋር ተቀያየምን። ሪያሊቲውንና አቁሙልን ነው። ሌላው ደግሞ የምታዳምጡኝ እህቶቼ ካስቀየምኳችሁ አፉ በሉኝ። ሁሌም እወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ማምሻውን መልካም ፕራንክ፣ መልካም ስራ እንደምናይ ነው። ይቆማል። ማነው ያለችው? ዘር ለገበሬ እንደዚህ መጽናናት ነው እንጂ ውዶች